ልጁ እኔ ከእርሶ ጋር ነው መሆን የምፈልገው አለ። በቃ ከቤተሰብ የበለጠ እንክብካቤን ሰጥተውታልና ነቢ ስ ላ ስለም ሀታ ቤተሰቡን እስካይመርጥ ደርሰን ደረስ። ይህ ሆና ይሄ ወጣት ከዕለታት አንድ ቀን አደገ። ነቢያችን ስለ ላ ስለም ዳሩት፣ አጋቡት። ካገባ በኋላ ዘይነብ የምትባለዋን ዘይነብ ብንት ጃሕሽ ትባላለች። እሷን ካገባ በኋላ አልተስማሙም። ከዚያ በኋላ ፈታት። በአረብ ባህል የዛኔ ምን የሚል ባህል ነበረ? አንድ አለቃ አንድ ባሪያ የሆነችን ሴት አግብቶ ከፈታ ያ ባሪያ አግብቶ የፈታትን አለቃው ሊያገባ አይገባውም፣ ነውር ነው ብላ ያስባሉ። አያችሁ፣ የተሳሳተ ፍርድ በሴት ልጅ ላይ። በቃ ባሪያ አንዴ አግብቶ ከፈታት የባሪያው ጌታ በፍጹም ሊያገባት አይገባም ብላ ያስባሉ። ይህን አመለካከታቸውን በሴቶች ላይ የፈረዱትን ስህተት ፍርድ አላህ ሱብሓነሁ ወተዓላ በተግባር ሊያፈርሰው ወሰንና ሙሐመድ ሆይ ባሪያ ይሄ ሰው አግብቶ የፈታትን አንተ አግባ ብሎ አዘዛቸው። ያቸው አይደለ አላህ በይሄን አዟቸው ነው ወይ? አዎ እንጂ በራሳቸው እንትን ብላ ለአላህ ሱብሓነሁ ወተዓላ ፈለማ ቀዳ ዘይድ ሚንሃ ወጠረን ዘወጅናከ ይላል። ዘይድም ከእርሷ ጉዳዩን በፈታት ጊዜ አንተን አጋባሁ እያለ ይነግራቸዋል። ከአላህ ሱብሓነሁ ወተዓላ ዘንድ በመጣ ትእዛዝ ነው የሚያደረጉት። ይሄ ነው። ከዛ በኋላ ሰዎች ተናገሩ፣ በዚያ ዘመን ማለት ነው። የልጁን ሚስት አገባ የሚለውን ዛሬም ድረስ ክርስቲያን ሰዎች ይሄን ነገር የልጁን ሚስት አግብተዋል የሚሉት ይሄን ነው። አላህ ይሄን ራሱ ነው መልስ የሰጠበት። ራሱ እዛ ውረድ ብሎ አላህ ምን አለ? ማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም፣ ሙሐመድ አባቱ አይደለም ብሎ መሰከረባቸው። አይወልዱትም፣ አባት አይደለም። እንክብካቤ ማድረግ ይሄ አባትን የሚያስይዝ ነገር አይደለም። ቦታቸው አለ። ማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም፣ ሙሐመድ የአንዳችሁ የወንዶቻችሁ አባት አይደለም። ወላኪን ረሱሉላህ ወኻተመ ነቢይን፣ ከዚያም የስራቸውን ድርሻ ገለጸ። ነገር ግን እርሱ የእኔ የአላህ መልእክተኛ የነቢያት መደምደሚያ ነው እያለ ይናገራል። ስለዚህ አባቱ አይደለም። ነቢ ሰለላሁ ዐለይሂ ወሰለም ዝም ብለው እንክብካቤ አድርገውለታል እንጂ። እሺ ሌላ ጥያቄ አለ? ምህረታ ባለ ሄሎ፣ አይሰማችሁም? ይሰማል። ያንተ ይሰማኛል። እዚህ ላይ መጨረሻ ፈቷት የሚለውን ቁጥር ብሰጠኝ ወይ ደግሞ ማውጣት የሚችል ከሆነ ካልሆነ ቁጥር ከሰጠኝም በቂ ነው። ችግር የለም። ፈለማ ቀዷ ዘይድ ሚንሃ ወጠን፣ ዘይድም ከእርሷ ጉዳዩን በፈጸመ ጊዜ ይላል። ፈለማ ጠለቀሃ ማለት ነው። ላሳየንስ ሱረቱል አሕዛብ ላይ እናገኛለን። ሱረቱል አሕዛብ ምዕራፍ 33 ምዕራፍ 3 ቁጥር 37 ምዕራፍ 33 ቁጥር 37 ላይ እናገኘዋለን። ያውና ዘይድም ከእርሷ ጉዳዩን በፈጸመ ጊዜ ይላል። ከዚያ በኋላ አላህ ሱብሓነሁ ወተዓላ እርሳቸውን አግቡ እንዳላቸው ይገልጻል። እንዳውም ነቢ ሰለላሁ ዐለይሂ ወሰለም አትፍታ ብለውት ነበር። ያው አፋታው አገባው የሰውን ሚስትን አይደል ያሉት፣ አትፍታ እያሉ ይናገሩት ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ሚስትህን ያዝ፣ ሚስትህን በአንተ ዘንድ ያዝ፣ ከመፍታትም አላህን ፍራ በምትል ጊዜ ይላቸዋል። አስታውስ፣ አላህን ፍራ፣ አትፍታት ሚስትህን እያል መከሩ። ሰውየው ግን አልተስማማም እና ፈታ። ዘይድም ከእርሷ ጉዳዩን በፈጸመ ጊዜ በምእመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳዩን በፈጸሙ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባነ ይላል። አንድ ሰው ባሪያ ወይንም እንደ ልጅ አድርጎ ሰውየው ያን ሰውዬ አስጠግቶ አግብቶ ከሆነ ያ ሰው የፈታትን ያ አለቃው ማግባት ችግር አለበት የሚለውን እንዳያስቡ ሰዎች ለዚህ ነው እንድታገባ ያደረግኩ እያለ ሁሉ ገለጻ። ምክንያቱ በዓላማ ነው እንዳለ ትዳራቸው ሁሉ ህግና ስርዓት ነው። ያ ምንድን ነው? አንድ አካል የሆነን ባሪያ አድርጎ ወይንም ደግሞ እንደ ልጅ አድርጎ ተንከባክቦ አሳድጎት ከዚያ በኋላ ያ ሰው ቢያገባ ያ ሰው አግብቶ የፈታትን አለቃ ሊያገባ አይገባውም የሚል የተሳሳተ እሳቤ ነበር።
ያሳቤ እንዲወገድ ዘንድ እንድታገባ አደረግኩህ አጋባንህ ይላል። አምላክ ራሱ ነው እንጂ እንዲያገቡ ያዘዛቸው ያው በራሳቸው ፍላጎት እንትን ብሏቸው አይደለም። እዚህ ቦታ ላይ ፈለማ ቀዳ ዘይዱ ሚንሃ ዘይድም ከእርሷ ጉዳዩን በፈጸመ ጊዜ ማለት ያኔ በፈታት ጊዜ ማለት ነው። ጉዳዩን መፈጸም ማለት ነው። እሺ ፈለማ ቀዳ ዘይዱ ሚንሃ ዘይድ ተፍሲር ላይ ያሳይ ከፈለከው ተፍሲርም ላይ ቀዳ የሚለው ቃል መፍታት እንደሆነ ላሳይ። زيد وطرا زوجناك فلما قضى الشيء من الزقاء فلما قضى زيد منها وطرا زوجناك يا نازقر. وقوله فلما قضى زيد منها يقول الذكر فلما قضى زيد بن حارثة من زينب حاجته قدان بجرسنا بفزنا زي وهي الوطر. ومنه قول الشاعر ودعني قبل أن أودعه لما قضى من شبابنا وطره يعني قابتشان بفزنت النكاح بمورد بجرس ጊዜ ያለ ይናገራል እና እሱ ሰውየው ከፈታት በኋላ ነው ነብዩ ሰለላሁ ዐለይሂ ወሰለም በትዳሩ ላይ የገቡት እንጂ እንዳውም ከዚያ በፊት አትፍታ ሚስትህን ያዝ የሚል ቃል ተናግረውት እንደነበር አላህ ራሱ መስክሮላቸዋል። አስፈርታል ቁርአን። እሺ ሌላ ጥያቄ አለ? ኦኬ እሺ በቃ አለኛ። ስለዚህ ይሄኛው አግብተዋታል ግን ጀስት ከፈታው ዘይድ ከፈታ በኋላ ነው ማለት ነው። ከፈታት በኋላ ኦኬ እሺ ቴንክ ዩ። ሁለተኛ ጥያቄ ደግሞ ያ እዚህ ጋር ፈለማ ቀዳ ዘይድ ሚንሃ አይ ሐጀተሁ ሚንሃ ጉዳዩን ከእርሷ በፈጸመ ጊዜ ቢዘዋጅ ያኔ ወጠለቀሃ ይላል። ወጠለቀሃ በፈታት ጊዜ ማለት ነው። ወጠለቀሃ ወደ አማርኛ ልትቀይርልህ በትክክል ከተረጎመው እንመልከተው። እርሱም ፈታት ይላል። ከፈታት በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንዲያገቡ ተደረጉ። ያም ዓላማው ምንድን ነው? በዛን ጊዜ የስህተት የሆነ ግንዛቤ ነበራቸው። አንድ አካል አለቃ ባሪያው አግብቶ የፈታትን ሴት ማግባት በፍጹም እንደ ነውር ይታይ ነበር ሴት ልጅ። ይሄ በሴት ልጆች ላይ የተደነገገ ከሰዎች ዘንድ ክፉ ግንዛቤ ስህተት መሆኑን ለማስገንዘብ አላህ ሱብሓነሁ ወተዓላ እርሳቸውን አዛቸው። እሺ ሁለተኛ ጥያቄ እንደ እስልምና አስተምሮ አንድ ሰው ሲሞት የት ነው የሚገባው? አንድ ሰው ሲሞት ወደ ገነት። ነቢያችን ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና ነው፣ የምእመናን ነፍስ በገነት ነች ብሎ ተናግረዋል። ኦኬ ስለዚህ አሁን ለምሳሌ እዚህ ጋር ሁሱ ቢሞት ቀጥታ ወደ ገነት ይገባል ማለት ነው። በጥቅሉ ነቢያችን ሰለላሁ ዐለይሂ ወሰለም በጥቅሉ ምን አሉ? አርዋሑል ሙእሚኒነ ፊል ጀና የሙስሊሞች ነፍስ በገነት ትሄዳለች አሉ፣ በገነት ትኖራለች ብለው ተናግረዋል። ኦኬ እኔ ደግሞ ያየሁት ራሳቸው ነብዩ መሐመድ የት እንደሚገቡ እንደማያውቁ ነው ያየሁት መረጃ ማለት ነው። እስኪ አሳየን። እንደዛ ይልም ላሳይህ፣ እሱን ልነግርህ እችላለሁ፣ ግን ወዴት እንደሚሄድ በደንብ ያውቃሉ። የገነትን በር እኔ ነኝ ማስከፍታት ሁሉ ብሎ የተናገሩበትን እሰጥሃለሁ። ገነትን የሚያስከፍተው ማን ነው ተብሎ መሲሁ ሲጠየቅ ሙሐመድ ነው፣ ወደ እርሱ ጋር ሂዱ እርሱን የሚያስከፍተው ብሎ የተናገረበትን የመሲሁን ንግግር ሁሉ ላሳይህ እችላለሁ። ገነትን የሚያስከፍቱት እርሳቸው ናቸው። ገነት እኔ ማን ገነት እንደሚገባ ያውቀው ነበር፣ ይነግራቸው ነበር። በአጠገባቸው ላሉ ለሰሃቦቻቸው አንተ የገነት ነህ፣ አንተ የገነት ነህ፣ አንተ የገነት ነህ እያሉ ይነግሯቸው ነበር። ለናሙናነት ያክል አስሩን ባንድ የነገሯቸው አለ። ሐዲሱን ላሳይህ እችላለሁ፣ ያውቃሉ። አቡበክር ፊልጀና፣ ዑመር ፊልጀና፣ ዑስማን ፊልጀና፣ ዓሊ ፊልጀና ይላሉ። አቡበክር አንተ የገነት ነህ፣ ዑመር የገነት ነህ፣ ዑስማን የገነት ነህ፣ ዓሊ የገነት ነህ እያሉ ይነግሯቸው ነበር። ስለዚህ ስለ ራሳቸውም ስለ ትውልዶቻቸውም ያውቁ ነበር። ይህንን ነግሯቸዋል። ይህን አላህ ከሰውቃቸዋል። እሺ
እኔ ደግሞ ያየሁት ላይ እንደማያውቁ ነው የሚናገረው። ወደ ገነት እንደሚገቡና እንደማይገቡ የማያውቁበት ካለ ንገረን። የቱ ጋር ላውጣ ነው? ችግር የለም አንተ ባታወጣው። ሳሂህ አልቡኻሪ ላይ ቮሊዩም 2 ላይ ሳሂህ አልቡኻሪ ስንት ላይ? ቮሊዩም 2 ቡክ 23 የሐዲስ ቁጥሩን ንገረኝ። ሱና ዶትኮም ላይ ነው ሄደህ የምታየው። ላውጣልህ እዚህ ጋር 334 ያ እነዚህ ጋር ሳሂህ አልቡኻሪ ነው አይደል? እሺ 334 ላይ ይሄ ነው ቡኻሪ 334 ያ ቡክ 23 ነው የሚለው። ቡክ 23 አይደል? ያው 334 ቡኻሪ ይሄ ነው። እሺ ምን ይላል? እሺ መልካም ያውና كذا جمرنا أن عائشة زوج النبي صلى الله عليه وسلم قالت خرجنا مع رسول الله صلى الله عليه وسلم في بعض أسفاره حتى إذا كنا بالبيداء أو بذات الجيش انقطع عقدا لي فأقام رسول الله صلى الله عليه وسلم على التماسه وأقام الناس معه وليسوا على ماء فأتى الناس إلى أبي بكر الصديق فقالوا ألا ترى ما صنعت؟ عائشة أقامت برسول الله صلى الله عليه وسلم والناس وليسوا على ماء وليس معهم ماء. فجاء أبو بكر ورسول الله صلى الله عليه وسلم واضعا رأسه على فخذي قد نام فقال حبست رسول الله صلى الله عليه وسلم والناس وليسوا على ماء وليس معهم ماء. فقالت عائشة فعاتبني أبو بكر وقال ما شاء الله يقول وجعل يطعني بيده في خاصرتي فلا يمنعني من التحرك إلا مكان رسول الله صلى الله عليه وسلم فخذي. فقام رسول الله صلى الله عليه وسلم حين أصبح على غير ماء فأنزل الله آية التيمم فتيمموا. فقال أسيد بن الحضير ما هي بأول بركبتكم يا أبا بكر؟ قالت فبعثنا البعير الذي كنت عليه فأصبنا العقد تحته. من سلزي من ناقرة يدلون وقالات بنبي صلى الله عليه وسلم بعائشة وبكر صديق دام ببله انتنا الكتاب كيف يا الناس البخاري 334 ያለ ይሄ ነው። አንተ ልክ እንደዚህ ስናደርግም ላይ ወይንም የሐዲስ መዛግብት ካለ በቃ አውጣና በወስኪ ነው ከየት እንዳወጣ ነው ትልቁ ላይ ነው አውጣ እስኪ ነው ቪዲዮ እንትን አይለኝ ኦዲዮ ኦንሊ ነው የሚለው ቪዲዮ እንትን ማድረግ አልችልም። ኦዲዮ ኦንሊ ነው የሚለኝና ብዙ ፎሎወር ስለሌለኝ ሊሆን ይችላል። ላንበበልህ ግን እንትን የለም እንደሱ እርሱ መልእክተኛ እኔ እርሱ መልእክተኛ ሆኜ ሳለሁ በእኔ ላይ ምን እንደሚደረግ እንኳን አላውቅም። በአላህ ከሞት በኋላ ስለማንም መዳን በፍጹም ማረጋገጫ የለኝም ብለው የተናገሩበት ማለት ነው ነብዩ። እንደሱ ምን የለም ከይቅርታ ጋር አራታው እስኪ ሐሳቡን ድገመው እስኪ ሐሳቡን ድገመው። እሺ ከፍ ብዬ እንትን ልበልና ነብዩም እንዲህ አሉ፣ አላህ በክብር እንደሚቀበለው እንዴት አወቅሽ አሏት። እኔም አባቴ ስለ እርሶ ቤዛ ይሁን የአላህ መልእክተኛ ሆይ ታዲያ አላህ ክብር የሚሰጠው ለማን ነው አልኳቸው። ነብዩም ምንም ችግር የለውም፣ ሞት ወደ እርሱ መጥቷል፣ እኔም መልካሙን እመኝለታለሁ። ነገር ግን እኔ የእርሱ መልእክተኛ ሆኜ ሳለሁ በእኔ ላይ ምን እንደሚደረግ እንኳን አላውቅም። በአላህ ከሞት በኋላ ስለማንም መዳን በፍጹም ማረጋገጫ የለኝም ብሎ ይዛል። በአማርኛ ነው የጻፈው እሱን። ያ አረብኛ ስለማልችል በአማርኛ ነው እንትን ያልኩት። የለም እንደሱ ከይቅርታ ጋር እንደዛ ነው። ይቅርታ ጋር እንደሱ ምን የለም።
የሰጠኸኝው ሐዲስ ቁጥር ላይ እንደዛ የሚል የለም። የሰጡን ሰዎች ብታመጣቸው አሪፍ ነበር፣ እንዴት አድርገው ተርጉመው እንዳስቀምጡት ነቢያችን ሰለላሁ ዐለይሂ ወሰለም። የተጻፈው እንትኑ አወጣጡ ቁጥሩ ሜቢ እንትን ልል እችላለሁ፣ ግን የሚለው ሳሂህ አልቡሃሪ ቅጽ 2 መጽሐፍ 23 ተራ ቁጥር 334 ይላል። እሺ 34 ጀምሮ አሁን ላሳየህ። ነብዩ ሰለላሁ ዐለይሂ ወሰለም ወዴት እንደሚሄዱ ሰዎችን ይነግሯቸው ነበር። አንተ ወደ ገነት ነህ፣ አንተ ወደ ገነት ነህ እያሉ ይነግሯቸው ነበር፣ ያውቁ ነበር ስለ ሰዎች። ይህን አምላክ ያሳውቃቸው ማለት ላሳየህ። እሱ የራሳቸውንም እንዲሁ የገነትን በር እኔ ነኝ ማስከፍታት ያሉበትን ላሳየህ። ኦኬ ሶ ይሄኛው አሁን ያነበብኩትን አታውቀውም ማለት ነው ወይስ አልተጻፈም? ስህተት እንትን ነው የለም፣ እንደሱ የሚል የለም። እሱም በትክክል ምንጭ ስታመጣ ጊዜ የዛኔ የለም እንደሱ ቁጥሩን ወይ ስለወደፊት ስለ ሰዎች በደንብ እንደሚያውቁ ነገር አምላክ ያሳውቃቸው። ያው ነው ዌብሳይት ላይ ወይ ቼክ አድርጌ እመጣለሁ ወይ በሌላ ችግር የለውም። ቁጥሩን ግን እዚሁ ላይ ከተያዘ ነብያችን ሰለላሁ ዐለይሂ ወሰለም እዚሁ ላይ የተያዘ እንትን ላይ ስለ እናታቸውም ሲጠየቁ ያሉት ነገርም አለ። ሐዲስ 976 ቢ ላይ ማለት ነው ሳሂህ ሙስሊም ላይ። እሺ ምን አሉ? ምን አሉ? ምን አሉ ስለ እናታቸው ሲጠየቁ ማለት ነው። አቡ ሃይረራ እንደዘገበው ማለት ነው። እሺ የአላህ መልእክተኛ የእናቱ መቃብርን ጎበኘና አለቀሰ። ሌሎች በእንባን እየተዘዋወሩ ይንቀሳቀሱና እንዲህ አሉ፣ ለእሷ ምህረትን ልትለምን ከጌታ ፈቃድ ጠየቅኩኝ፣ ግን አልተሰጠኝም እና መቃብሯን እንድጎበኝ ፍቃድ ጠየቅኩና ተፈቀደልኝ። ስለዚህ መቃብሮቹን ጎበኙ፣ ይህ ሞትን የሚያስታውስ ነውና አሉ። ስለዚህ እዚህ ጋር አሁን ለእሷ ምህረትን መጠየቃቸው ሲኦል እንዳለ ያሳያል። አያሳይም? እንደሱ አይልማ። እሱን አንተ አልክ ሲኦል እንዳለች። ገነት ለገባ ሰው ምህረት ይጠየቃል እንዴ? ያው ይጠየቃል፣ ችግር የለም። አሁን እዚህ ቦታ ላይ የሲኦል መሆኗን የሚያሳይ አይደለም እሱ አይልም፣ እንደሱም አይልም። ሐዲሱ ላይ በቃ ኢስቲግፋር አታድርግ የሚል ክልከላ ብቻ ነው ያመጣላቸው። ያቸው ጥብዝ ያደርጉና ይሄን የተባለችው የሲኦል ስለሆነች ነው አይልም። እንደዚህ እነሱ ገነት ከሆነ ለምን እንዲለምኑ ተጠየቀላቸው? አብይ ላስረዳህ ነው። በቃሽ ላስረዳችሁ። ይሄ ለምን ተባለ? አሁን ምን አለ መሰለህ፣ በነብይና በነብይ መካከል የሞቱ ህዝቦች አህሉል ፈትራ ይባላሉ። አንድ ነብይ ተልኮ ያኛው ነብይ እስኪመጣ ድረስ ቀጣዩ ድረስ ያሉ ህዝቦች መልእክት ያልደረሳቸው ያለፈውንም ነብይ ያላገኙ ቀጣዩ ነብይ ያልደረሱበት መካከል ላይ ናቸው። ገብቶሃል አይደለ? ከዚህ ናች እሷ ከዚህ ነች። ዒሳንም አላገኙም። ነቢ ሰለላሁ ዐለይሂ ወሰለም ለይሰ በይኒ ወበይነ ዒሳ ረሱል ብለዋል። በእኔና በዒሳ መካከል አንድ መልእክተኛ ወይንም ነብይ የለም ብለዋል። ገብቷችኋል አይደለ? ማንም የለም። ስለዚህ የነቢ ሰለላሁ ዐለይሂ ወሰለም እናት ያለፈውን መሲሁን አግኝታለች ወይ? አላገኘችም። ትምህርቱን አግኝታለች? አላገኘችም። እሺ ነቢ ሰለላሁ ዐለይሂ ወሰለምን አግኝታለች? አላገኘችም። መካከል ላይ ያሉ ህዝቦች ናቸው። አህሉል ፈትራ የሚል ስም አላቸው። እነዚህ ታዲያ ነገ የትንሣኤ ቀን ይፈተናሉ። ገብቶሃል አይደለ? እንጂ ቀጥታ ወደ እሳት አይደሉም። ይፈተናሉ። ፈተና ይመጣላቸዋል፣ ይቀርብላቸዋል። የዛኔ ፈተናውን ልክ እንዳሁን እንዳለው ይታዘዛሉ፣ ትእዛዝ ይሰጣቸዋል። ያን አምላክ በሚያደርጉበት መንገድ የዛኔ ፈተናውን ያለፈ ወደ ገነት ይገባል። ፈተናውን ያላለፈ ደግሞ ቅጣት ይጠብቀዋል ማለት ነው። ያ ነው። እስከዚያ ድረስ ግን ማንነቱ ስላልታወቀ ምን ይሆናል? ኢስቲግፋር ማድረግ አይቻልም የተባለው ለዚህ ነው። ኢስቲግፋር ማድረግ አይቻልም የተባለው ለዚህ ነው። ለምሳሌ የሌላ እምነት ተከታይ ልጆችን በዚሁ መሰረት የአይሁድ የክርስቲያን ልጆች አላህ እንደው ዝም ብሎ በወላጆቻቸው አስቦ ገሃነም የሚያስገባቸው ይመስላቸዋል? አያስገባቸውም። አንድ ክርስቲያን ህፃን ልጅ ተወልዶ ቢሞት ወደ ገሃነም አይሄድም። ገብቷችኋል አይደል? ነገር ግን ለዚህ ልጅ ኢስቲግፋር፣ ዱዓ፣ ሰደቃ ማድረግ ይቻላል ወይ? ላ አይቻልም። ይሄ ልጅ ካፊር ስለሆነ ነው? ላ አይደለም። በወላጆቹ አያዝም። መቼ ገና ህግና ስርዓት መቼ አግኝቶ ነው ከፈረ የሚባለው? ልጅ ክዷል አይባልም። ነብይንም ያላገኙ ህዝቦች ልክ በዚያ ነው የሚታዩት። አህለል ፈትራ ይባላሉ። ለዚያ ማንነቱን አልተረጋገጠ አካል ግን ኢስቲግፋር፣ ሰደቃ፣ ዱዓ ምናምን ማድረግ ይሄ የተከለከለው ከዚህ አንጻር። ስለዚህ ምህረትን መማፀን የሚለው ያኔ የተከለከለው ሊአነሃ ሚን አህሊል ፈትራ ከአህለል ፈትራ ስለሆነች ነው እንጂ ካፊር ስለሆነች አይልም በፍጹም። የእሳት ስለሆነች አይልም በፍጹም። እሺ እኮ አሁን እዚህ ጋር አሁን ሙስሊም ናቸው የመሐመድ እናት ሲሞቱ
ያኛውንም ነቢይ ያላገኘም የእንትን አምልኮ እንደሚከተሉ ምናምን ነገር ነው የማውቀው። አባቱን ይህንማ የአንድን የነቢይ ህግና ስርዓት አግኝተው ከተከተሉማ የዛኔ ሙስሊም ናቸው። አለቀ። አሁን እየነገር ሆነ ያኛውንም ነቢይ ያላገኘም ይሄኛውንም ነቢይ ያላገኘም ገብቶሃል አይደል? ያ ናቸው አህለል ፈትራ ይባላሉ። እነዚህ ሰዎች ደግሞ አይቀጡም። አምላክ አላህ በቃሉ ላይ ሲናገር ምን ይላል? ወማ ኩና ሙዐዚቢነ ሐታ ነብዐተ ረሱላ ይላል። እኔ ነቢይ ሳልክ የምቀጣ አይደለሁም ማለት ነቢይ ሳልክ የምቀጣ አይደለሁም ማለት ነቢይ ተልኮለት አይ አልሰማም አልቀበልም ያለ ሰው ነው አምላክ የሚቀጣው። ሊአነሁ ዓድል ፍትሃዊ የሆነ አምላክ ነው። ቦታቸው አለርላ እነዚህ ሰዎች እንደማይቀጡ ቃል በቃል የተናገረበትን ኑር አሳያችሁ። አላህ ሲናገር ምን ይላል? አንዴ ላሳያችሁ። እዚህ ጋር የአማርኛ ላሳያቸውና ወደ አረበኛ ተፍሲር እሄድላቸዋለሁ። ላሳያችሁ ወማ ኩና ሙዐዚቢነ ሐታ ነብዐተ ረሱላ። እሺ እንማጀ ሰላም ደህና ነሽ? እስከዛ ድረስ ሰላም ነው። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዚህ ጋር ምን ይላል? የተመራ ሰው የሚመራው ለራሱ ብቻ ነው አለ አምላካችን አላህ። የተሳሳተም ሰው የተሳሳተው ጉዳቱ በራሱ ላይ ብቻ ነው አለ። ተሸካሚም ነፍስ የሌላይቱን ኃጢአት አትሸከምም። አሁን በደንብ አስተውልና አዳምጥ። መልእክተኛንም እስከምንልክ ድረስ የምንቀጣ አይደለንም አለ። አየህ፣ መልእክተኛ ነብይ ተልኮ አልቀበልም አሻፈረኝ ያለ ሰው ነው የሚቀጣው። እነዚህ ተልኮላቸው አግኝተዋል ወይ? አላገኙም። ታዲያ እዚህ ቦታ ላይ ይህን ተፍሲር ላይ ላሳያችሁ ወለመችም ብለው እንደፈሰሩት አህለል ፈትራ ይባላሉ። አህለል ፈትራዎች ሕክማቸው ምን እንደሆነ የታወቀ ነው። አላህ ዝም ብሎ መልእክተኛን ሳይልክ የሚፈርድ አምላክ አይደለም። ወማ ኩና ሙዐዚቢነ ሐታ ነብዐተ ረሱላ፣ ወማ ኩና ሙዐዚቢነ ሐታ ነብዐተ ረሱላ። ይታያቸዋል። እዚህ በጣም በርካታ ተፍሲሮች አሉ። አንዱ እንክፈትና እንመልከት። ተፍሲሩ ሰዕዲ የብኑ ዑሰይሚን ሸኽ ናቸው። እርሳቸው ይህን የቁርአን አንቀጽ ያው ወማ ኩና ሙዐዚቢነ ሐታ ነብዐተ ረሱላ የሚለውን ምን አሉ? ወስተደለ መረጃ ተደርጓል بهذه الآية በዚች አንቀጽ على أن أهل الفترات የፈትራ ባለቤቶች አህለል ፈትራ በነብይና በነብይ መካከል ያሉ የትኛውንም ነብይ ያላገኙ ወአጥፋሉ ሙሽሪኪን የካህዲያን ህፃናት ልጆችም እንዲሁ ላ يعذبهم الله አላህ እንደማይቀጣቸው حتى يبعث إليهم رسولا መልእክተኛን እስከሚያስነሳ እስከሚልክላቸው ድረስ ሊአነሁ ሙነዘሁን አን ዙልም ምክንያቱም እርሱ አምላክ አላህ ከበደል የነጻ አምላክ ነውና። ያ ማለት መልእክተኛን ሳይልክ መልእክቱ ሳይደርሰው በየትኛው ህግ ነው የሚፈርድበት? በፍጹም አያደርገውም። ስለዚህ አህሉል ፈትራዎችና ህፃናት ልጆች የገሃነም ናቸው የቅጣት ናቸው አይባልም፣ መጀመሪያ መልእክቱ እስኪደርሳቸው ድረስ። ስለዚህ የትንሣኤ ቀን አምላክ መልእክተኛን ያስነሳላቸውና የዛኔ ህግና ስርዓት ይታዘዛሉ። የዛኔ ያንን ከታዘዙና ከፈጸሙ ይድናሉ። አይ አንፈጽምም ብሎ እምቢ ካለ ለምን የነብይና አባት አይሆንም? የዛኔ ይገባታል። ቦታቸው አላረ ይሄ ነው። ስለዚህ እነርሱ ከአህለል ፈትራ ናቸው። በነቢይና መካከል ያለች ሴት ነች፣ የነቢ ሰለላሁ ዐለይሂ ወሰለም እናት። የትንሣኤ ቀን የምናውቀው ይሆናል እሱም እና ስለዚህ ይሄንን ከሀዲ ስለሆነች ሳይሆን ከአህለል ፈትራ ስለሆነች ነው ኢስቲግፋር አታደርግም የተባሉት። እሺ አለ ያናግረኝ። ሰላም ነው፣ እንዴት ነው? ሰላም ነው አለን። እሺ እስልምና ልትቀበል ነው አይደል? እሺ የምለውን ቃል አብረኸኝ በል። አሽሀዱ ድገማ። አሽሀዱ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሃል። አላህ ምስጋና ይገባ። አሁን ሙስሊም ሆነሃል። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ማንኛውም ሙስሊም ይህን ቃል ይል ነበር። በነቢያቶችም ጊዜ አንድ ሰው እስልምናን ሲቀበል ይህን ቃል ማመንና መመስከር እንዳለበት ነግሮናል አላህ ሱብሓነሁ ወተዓላ። ለምሳሌ ለሰዎች ወኢዛ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል።
ለመሲሁ ህዝቦች ለሐዋርያቶች እንዲህ ተብለው እንደነበር ይነግረናል። በእኔ በአምላካችሁ በአላህ እመኑ፣ ላኩላችሁ መልእክተኛና ነቢይ እመኑ ይባሉ ነበር። እነርሱም ቃሉ አመና ወሽሀድ ቢአንና ሙስሊሙን አሉ ይላል። እኛ አምነናል ሙስሊሞች መሆናችንንም መስክርልን አሉ ይላል። የሙስሊምነታቸው ማስመስከሪያ ይሄ ቃል ነበር። የአምላክን አንድነትና ብቸኛነት አምላክነት ይመሰክራሉ። ለእነርሱ የተላከውን ነቢይ እንደ መልእክተኛ ይቀበላሉ። አንድ ሰው እስልምናን ሲቀበል ከአምላኩ ዘንድ ምን ያገኛል? ምን ችሮታና ስጦታን ያገኛል ከተባለ የመጀመሪያው በሰለመበት ቀን አላህ ያለፈ ስህተቱን ሁሉ ይቅር ይለታል፣ ወንጀሉን ይምርለታል፣ ከኃጢአት ንጹህ ያደርገዋል። ይህን አላህ ቃል ገብቷል። በቁርአን ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው፣ ከክህደታችሁ ብትቆጠቡ ወደ እኔ ብትመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ ብሏል በላቸው ይላል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ በሱራ ጣሃ ላይ ሲናገር ይላል ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰ ንስሐ ላደረገ ባሪያዬ እምርለታለሁ ወንጀልን ሁሉ ብሏል። በሱረቱል ማኢዳ ላይ ሲናገር ምን አለ? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይሂ ኢነላሃ ገፉሩን ረሒም ይላል። በኃጢአት በክህደት ራሱን የበደለ ሰው ከዚያም ወደ እኔ ቢመለስ ንስሐ ቢያደርግ ራሱንም ቢያስተካክል ያለፈ ኃጢአቱን እቀበለዋለሁ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝ እያለ ይናገራል። ይህ ነው። ሌላው ነገር አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ምን እንደሚያገኝ ቃል ገብቶለታል ወይ አምላክ ከተባለ አዎ፣ አምላክ አላህ ሱብሓነሁ ወተዓላ ሙስሊም ከሆነን በቀጣዩ ዓለም ገነትን እንደምንወርስና ልክ እንዲሁ የዘላለማዊ ሕይወትን እንደሚሰጠን ቃል ገብቷል። ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በአላህ አምነው መልካም የሰሩትን የገነትን ጸጋ ሰጣቸዋለሁ ካለ በኋላ በእርሷም ውስጥ ለዘላለም ዘውታሪዎች ሆነው አለ። ይህም የእኔ አላህ ቃሌ ነው አለ። ቃሌም እውነትና ተፈጻሚ ነው። እኔ አሸናፊ ጥበበኛ ሆንኩኝ አምላክ ነኝም እያለ ተናገረ እና ይህን ይመስላል። ስምህ ማን ነበር ወንድማችን? ዳንኤል። ማን ነበር? ዳንኤል ነበር። ዳንኤል። መቀየር ካልፈለግ ችግር የለበትም ስሙ። ዳንኤል ከነቢያቶች መካከል አንድ ነቢይ ነው። አምላክ አላህ ሱብሓነሁ ወተዓላ በእስራኤል ምድር ላይ ካስነሳቸው ደግና መልካም ከሚባሉ ነቢያቶች መካከል ነበር። ስለሱ ታሪክ እንዳውም እነግራችኋለሁ እና መቀየር ካልፈለግ ስሙ ችግር የለበትም። እሺ መቀየር የምትፈልግ ከሆነ ሻወር ወሰደ። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል። ለሶላት ዝግጁ ሆኖ ስለ ሶላት አሰጋገድ፣ ስለ ውዱ አደራረግ እህትህ ታስተምራለች። ሶላትን ጀምር። ለዚህ ላመንከው ለመሰከርከው አንድና ብቸኛ ለሆነው አምላክ ለእርሱ ብቻ መገዛትን ትጀምራለህ ማለት ነው።